አንደኛ ቆሮንቶስ 11 ከቁጥር 1 እኔ የክርስቶስን ምሳሌ እንደምከተል እናንተ ምንን ተከተሉ በሁሉም ነገር ስለምታስቡልኝና ከኔ ጋር የተቀበላችሁትን ትምህርት አጥብቃችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን ይህን እንድታውቁ እወዳለሁ። የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው። የክርስቶስ ራስ እግዚአብሔር ነው። ራሱን ተከናንቦ የሚጸልይ ወይም ትንቢትን የሚናገር ማንኛውም ወንድ የእርሱን ራስ ያዋርዳል። ራሷን ሳትሸፍን የምትጸልይ ወይም ትንቢትን የምትናገር ማንኛውም ሴት ራሷን ራስ ታዋርዳለች፣ ጸጉሯን እንደተላጨች ይቆጠራልና። ሴት ራሷን የማትሸፍን ከሆነ ጸጉሯን ትቆረጥ። ጸጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን ራሷን ትሸፍን። ወንድ ራሱን መከናነብ የለበትም። ወንድ የእግዚአብሔር ምሳሌና ክብር ነውና፣ ሴት ግን ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም። ደግሞም ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም። በዚህ ምክንያት በመላእክትም ምክንያት ሴት በስልጣን ስር መሆኗን የሚያሳይ ምልክት በራሷ ላይ ታየ። በጌታ ዘንድ ግን ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም። ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ይወለዳልና። ነገር ግን የሁሉም መገኛ እግዚአብሔር ነው። እስቲ እናንተ ፍረዱ። ሴት ራሷን ሳትሸፍን ወደ እግዚአብሔር መጸለይ ይገባታልን? ወንድ ጸጉሩን ቢያስረዝም ነውር እንደሚሆንበት ተፈጥሮ እንኳን አያስተምራችሁምን? ሴት ግን ጸጉሯን ብታስረዝም ክብሯ አይደለምን? የረጅም ጸጉር የተሰጣት መጎናጸፊያ እንደሆናት ነውና። እንግዲህ ማንም በዚህ ጉዳይ ላይ መከራከር ቢፈልግ እኔም የእግዚአብሔር አብያተ ክርስቲያናት ከዚህ የተለየ ልማድ የለንም።